ጾታ የለውም፣ አፈር ጾታ የለውም፣ ድንጋይ ጾታ የለውም፣ መኪናዋን ጾታ የላትም፣ መኪናውን ጾታ የለውም። ጾታ የሚሰጠው ለስጋው አካልና ለሚኖር አካል ብቻ ነው። አትደናገሩ ማለት ነው። ግልጽ ነው ንግግሬ። ቋንቋ ሴትም ወንድም ሊል ይችላል። ለዋጭ ጾታ ያለው ማነው? ሰውና እንስሳ። እነዚህ በደመ ነፍስ የሚመላለሱት ብቻ ናቸው። አማካሪ ብንፈልግ አማካሪ፣ አባት ብንፈልግ አባት፣ ሀገር ብንፈልግ ሀገር፣ ርስት ብንፈልግ ርስት፣ ወገን ብንፈልግ ወገን፣ ብርሃን ብንፈልግ ብርሃን፣ መኖሪያ ብንፈልግ መኖሪያ፣ መድኃኒት ብንፈልግ መድኃኒት ሆነን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለቀዳማዊነቱ ትናንት፣ ለዳህራዊነቱ ነገ፣ ለማዕከላዊነቱ ዛሬ የማይባል የአባቶቻችን አምላክ ቅዱስ እግዚአብሔር ፍጥረታት ሳይኖሩ ምስጋና ከባሕርይ እየፈለቀለት ሲመሰገን የኖረ ዓለምን በማይመረመር ጥበቡ የፈጠረ ሰው ለመሆን መጥቶ ከውድቀታችን ያነሳን የሰላማችን ራስ መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር እንደፈቀደና እግዚአብሔር እንደወደደ መጠን የምንማማርበት የትምህርታችን ርዕስ የሰው እጅ የምታህል ደመና በሚል ይሆናል። የሰው እጅ የሚባለው ምንድን ነው? ይሄ ነው አለ። እጅ የሚባለው እንግዲህ ይሄ ነው። እጅን የምታክል ደመና ማለት ነው። እናንተ እንድታውቁት አንደኛ ነገሥት ምዕራፍ 18 ቁጥር 43 ላይ የምናገኘው ኃይለ ቃል ነው። አንደኛ ነገሥት ምዕራፍ 18 ቁጥር 43 ወይቤሎ ለቆሌሁ እርግ ወርኢ፣ ኤልያስም ልጁን አለው ወርኢ ፍኖተ ወርኢ የውእቱ ወልድ፣ ያ ልጅም አየ። ያ ልጅም አየ ካለ በኋላ መጠነ ሰኮና ብእሲ፣ ልጁም የሰው እጅ የምታክል ደመና ውሃ ከባሕርይ ቀድታ ስትወጣ አየ ብሎ ሙሉ ቃሉ ይሄ ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ሐሳቤን እንድትረዱት ታሪኩ ብዙ ስለሆነ ታሪኩን ጠቅለል አድርጌ ለሰማይ ለማቅረብ ያህል፣ ሁላችሁም እንደምታውቁት ኤልያስ የሚባል አንድ ታላቅ ነቢይ ነበር አይደል? ኤልያስን ታውቁታላችሁ አይደል? ኤልያስ ታላቁ ነቢይ ነው። እንደው ይህን ኤልያስን ሳነሳ አዲስ አበባን አረሳትም። መግዜር ባወቀ አዲስ አበባ በጣም አትረሳም። ኤልያስ ትዝ ሲለኝ አዲስ አበባ ነው ትዝ የሚለኝ ማለት ነው። እናንተ ትዝ ይላችኋል ይላችኋል? አዲስ አበባ ትዝ እንደምን መሰላችሁ? ኤልያስን ሳነሳ አዲስ አበባ ትዝ የሚለኝ ኤልያስ መጥቷል ተብሎ ነበር አይደል? አዲስ አበባ 2000 ስንት ላይ ነው ተባልሳሳት 8 እስከ 9 ባለው እንዲህ አካባቢ ነው። እና ኤልያስ መጥቷል ብለው ቤታቸው ውስጥ ሲጨፍሩ የነበሩ ሰዎች ነበሩ ማለት ነው። መቼም አንድ ነገር ይዛችሁ እንድትሄዱ በፍጹም ሰይጣን እንኳን ቢሆን ጥቅስ ሳይዝ አይመጣም። ጎዳና የሰማችሁ ነው ብዬ አስባለሁ። ጥቅስ ሳይዝ ሰይጣን ራሱ አይሄድም ከማንኛውም ሰው ጋር። ሰው ሲበላም ጥቅስ ይዞ ነው እኮ የሚበላው ሰው። እናንተ ራሱ ስትበሉ ጥቅስ ይዛችሁ አይደል? እኔ ደግሞ እግዚአብሔር ምን ይበላል ምን ሰራችሁ ልበላ ይላል እያለ ግጥም ማለት ነው። ሰው ሊሳደብ የፈለገ ሰው እኔ እንደው ሆዴ ባዶ ነው አፌ ነው እንጂ ይላል ማለት ነው። ሆድና ባዶ አይደለም፣ አውጥተው ምን ቀረ ታፍታ ጨረስክ እኮ። እና ጥቅስ ይዞ ነው የሚመጣው ማንኛውም ሰው። የትኛውን ቤተ እምነት የትኛውን ካህዲ ጥቅስ ይዞ ነው የሚመጣው። ሌላው ቀርቶ ሰይጣን ጥቅስ ይዞ ነው የሚመጣው። ክርስቶስ ጋር ሲመጣ እኮ መዝሙር 90 እየጠቀሰ ነው የመጣው። እና ጥቅስ ሳያንጠለጥል ብቻውን የሚመጣ ካህዲ የለም። እና የዛን ጊዜ ኤልያስ መጣ የተባለ አዲስ አበባ ይደለቅ ነበር፣ ዘፈን ይዘፈን ነበር። ብዙ ልጆቻችንንም ከቤተ ክርስቲያን አስወጥተዋቸዋል። እስካሁን ድረስ በራሱ እኮ ወደ ቤተ ክርስቲያን ያልተመለሱ ሰዎች አሉ።
አያችሁ፣ የአንድ ጥቅስ ተጣምኖ መተርጎም የብዙ ሰዎችን ሕይወት ያጠፋል። የአንድ መሳሪያ ቃታው አለመጠበቁ ምላጫው ባለመጠበቁ የተነሳ መሳሪያ ባርቆ ሲሆን የሰዎችን ሕይወት እንደሚያጠፋ ሁሉ የአንድ መጽሐፍ ቅዱስ ጥቅስ ባልተገባ ቦታ ማዋል የሰዎችን ሕይወት ያጠፋል። እና አንድ ትልቅ አባት ሄደው እንዲህ አሏቸው። አያፍሩ እነሱ መቼስ ኤልያስ መጥቷል አባ አሏቸው። ሄኖክ እሳሉ ኤልያስና ሄኖክ ምንድን ናቸው? ሁለቱ ወይራዎች ተብሎ የተጻፉ ጓደኛሞች ናቸው። ስለዚህ ሄኖክ እሷን መጣም አሏቸው። ጓደኛውን ትቶ የመጣ ሰው አልቀበልም አሏቸው። እና እንዲያ ነው የሚባለው ማለት ነው። አያችሁ፣ ለጅል መልስ አባቶቻችን አይጨነቁም። እና ኤልያስም አልመጣም አይመጣም አሁን ልብ ብላችሁ ስሙ። ኤልያስ 2 ጊዜ ነው ለክርስቶስ ምስክርነት የሚመጣው። አንደኛው በደብረ ታቦር መጥቷል። ምን ስላሉት? ክርስቶስን ፍጡር ብለው እንደውም ተመልከቱ፣ ከነቢያት እንዳሉ ነው አሉ አይሁድ ማለት ነው። ያን ሲሉ ያ ጥያቄ ወደ ሐዋርያት ዘንድ ገብቶ ወደ ከነቢያት እንዳሉ እያሉ ደግሞ መጠራጠር ያዙ። አያችሁ፣ አስፋልት ላይ የፈለቀ ክህደት እስከ ቤቱ መምጣቱ አይቀርም በር ካልተዘጋ ነው። ይሁን እንደዛ ነው እንዴ ብላችሁ አታውቁ? ምናልባት ሰውዬው እንዳይሰማኝ እንዳው ያመጣኝ ሰውዬ ፕሮቴስታንት ነው። ወደዚህ ሲመጣና ስሙን አልጠራው እንዳይቆጣም ብዬ ነውና እየጠየቁት ነበር የመጣው። ስለ እናንተ ቤተ እምነት ፕሮቴስታንት ክርስቶስን እንዴት ብላ ታምናለች ብዬ እየጠየቁት እያወራን ነበር የመጣው። ያው እኛ ኦርቶዶክስ ውስጥ ብዙ አምላክ ስላለ ነው የሚል ሀሳብ ነው የሰጠኝ። ብዙ መድኃኒት አለ የሚል ሀሳብ ሰጠኝ። እሱ በጥቅመኛና በወዳም ሰዎች ተይዛችሁ ነው እንጂ ክርስቶስን መድኃኒት ብላ ነው እንጂ የምታምነው 5500 ዘመን ሙሉ ነቢያት መድኃኒት ቢሆኑ ኖሮ ክርስቶስ አይጠበቅም ነበር። ይጠበቅ ነበር? በምን ወርምሽ አይጠበቅም ነበር። ማንን ነው ስንጠብቅ የቆየ ነው? ክርስቶስን ነው ስንጠብቅ የቆየ ነው። ዛሬም ያሉ ነቢያት፣ ዛሬም ያሉ ካህናት፣ ዛሬም ያሉ ሰማዕታት እመቤታችንንም ጨምሮ ቅዱሳን ሁሉ የክርስቶስ ማዳን የተገለጠባቸው መድኃኒት ናቸው አይደል? እንጂ በራሳቸው መድኃኒት አይደለም። ግን መድኃኒትን ያህል የመድኃኒትን ፈለግ የሚገልጡ ክርስቶስ የተገለጠባቸው መድኃኒቶቻችን ናቸው። ያ ማለት ግን የባህሪ መድኃኒት እግዚአብሔር ነው። የጸጋ መድኃኒት ግን ቅዱሳን ናቸው። የባህሪ መድኃኒት ማለት ነው ማለት እግዚአብሔር ወልድ ነው። ሞቴ ማነው መድኃኒት? ቤተ ክርስቲያን ማንን ነው መድኃኒት ብላ የምታምነው? እግዚአብሔር መድኃኒቷን። ቆይ አንተ ለምሳሌ ቃል ለቃል የተናገርኩት እንደውም ከእሱ ጋር ያወጋሁትን ላውጋችሁ ብዬ ነው። አንተ ለምሳሌ ሲያምህ ነው መድኃኒት አትወስድ ትወስዳለህ አልኩት። በደንብ ነው እንጂ የምወስደው አለኝ። ኢየሱስ መድኃኒት ነው አለ ነው እንጂ ልክ ከሆነ ታዲያ መድኃኒት ስትወስድ ኢየሱስን ተክተኸው ኧረ አልተካሁትም አለ። ታዲያ ካልተካኸው እኛ መድኃኒት ብለን ስንጠራ ማንን አይተካልን? የክርስቶስን መድኃኒትነት የሚተካው ለምሳሌ እኔ ፈረስ ነው ጠርቼ መጣ። ፈረስ ስላችሁ የገጠሩን ፈረስ አይደለም። ታውቁታላችሁ አይደል? የገጠሩ ሰው ፈረስ አዲስ አበባ ይሄዳል ላይ ብዬ ነው እንጂ እናንተማ ታውቁታላችሁ። እናንተ የሚጠፋችሁ የገጠሩ ፈረስ ነው። የከተማውን ፈረስማ ስትጋልቡት ነው የምትውሉ ማለት እና አንተ ያዘዘልኝ ማን ነው? ፈረስ የሚባል ካምፓኒ ወይ ምን እንግዲህ እንዳላበላሽ ብቻ ፈረስ ስልሳው ማስታወቂያ አልሰራም። እሺ እና እዛ ደውዬ በዛ ትእዛዝ መጣ አንተ ሌላ አድርሰኛል አድርሻለሁ። በእግዚአብሔር ትእዛዝ ቅዱሳን ማንን ያድናሉ ማለት ነው? የእኛን ያድናሉ። ዋናው ፈቃድ የሚሰጠው አዳኛችን ማን ነው? እግዚአብሔር ነው። ግንዳችን ክርስቶስ ነው። ቅዱሳን ግን ምንድን ናቸው? ቅርንጫፍ ናቸው። ክርስቶስ ግንድ ነው አይደለም? አዎ ነው አለ። ቅዱሳን ክንፍ ናቸው አይደሉም? አዎ ናቸው አለ። ከግንዱ የተለየ ክንፍ አለው አለ። ክንፉን የነካ ማንን ነካ? በዛፉ ነው እንጂ ቅዱሳንን የነካ ማንን ነካ? ቅዱሳንን ያከበረ ማንን አከበረ? በሙሉ ገብርኤልን ያከበረ ማንን አከበረ? ይላከው እንዴ መስጊድ ውጣና አንድ ፖሊስ ተደባደብ። ጀግና ለወንክ መንግስት ተገለቀቀ። አንድ ፖሊስ መተባደብ የመንግስትን ህግ መጥፈር እንደሆነ የእግዚአብሔርን ህግ መጣስ፣ የእግዚአብሔርን ቅዱሳንን መናቅ የማንን ህግ መናቅ ነው? የማንኪውን መናቅ። ቅዱሳንን እንድናከብር የሰጠን አምላካችን ስሙ የተመሰገነ ይሁን። አሜን። አሁን የምትማሩት የዕለቱን ወንጌል ነው። ሌላ የትም አልሄድኩም። እሺ ልታውቁት ብዬ ነው። እሱን ስመጣ ካህናቱ ይረዱኛል ብዬ አስባለሁ።
ስለዚህ ኤልያስ ክርስቶስ ፍጡር ተብሎ ከነቢያት እንዳሉ ተብሎ ማነው አይሁድ ሲናገሩ የአይሁድን ጥያቄ ይዘው ህዝቡ ከነቢያት እንዳሉ ይሆን ሙሴ ይሆን ኤልያስ ይሆን ይሉት ነበር አይደል? ሐዋርያት ካገኙት ደግሞ ቆንጣጥ ያደርጋቸዋል ማለት ነው። አሁን እኮ እናንተም አስቸጋሪ ነው። የማይመስላችሁ ቦታ ላይ ተቀዳችሁ ታመሻላችሁ፣ የማይመስላችሁ እንግዲህ ታበቅላላችሁ ማለት ነው። የምትከተሉትን ፔጅ እስኪ እንደው ራሳችሁን ገምግሙት። እኔ እውነቴን ነው ዛሬ በጣም መናገር አለብኝ አስባለሁ። መቼስ እናንተ የምትጠቀሙትን እንጠቀማለን ሁላችን እና ሆነ ቤት ስገባ ክርስቶስ እየተሰደበ አገኙት። ከታች ተቀምጠው የሚናገሩት ደማቸውን ሊፈላ ደግሞ የሚጋብዙት ናቸው። ኢንተርኔት ላይ ቲክቶክን ባሉት ዩቲዩብን ባሉት የማይመስላችሁ የለም ትገባላችሁ። ያ ክህነት መጥቶ እናንተ ምን ይላችኋል? መልሶ ጥያቄ ይፈጥረባቸዋል። የእውነት ልንገራችሁ የጥያቄ አውሬ ተደማምሮ ከአዲም አድርጎ አይቀርም። ስለዚህ ህሊናችሁንም ላለመረበሽ የምታመሹበትን ቦታ አስቡት። ማንን ነው እየተከተላችሁ የምታመሹት? ስለ ክርስቶስ የሚሳደቡ ቤቶች ነው የምታመሹት? የት ቦታ ነው? እንድንገመግም ራሳችንን እንድናውቅ እግዚአብሔር ይላል። ስለዚህ ይህንን ይዘው ሐዋርያቱ ከነቢያት እንዳሉ ሊሆን ነው እንጂ ይላሉ። ከዛ ሳባረገ ደብረ ታቦር አወጣና እኔን ለምን አላችሁ? ያናታችሁን ልበሉላ ምላችሁ አላላቸው። ምንድን ያላቸው? ኤልያስ ራሱ መጣና ምን አለ? እግዚአ ኤልያስ ይሆን እንጂ አለ። ኤልያስ የመጣበት የመጀመሪያው ምክንያት እንደ ኤልያስ ስላሉት የኔን ኤልያስ ጌታ ማነው ኤልያስ የሚለው የኤልያስ ፈጣሪ ይሆን እንጂና ለዚህ መጥቶ ነበር አንድ ጊዜ። አሁን ግን የሚመጣ ሁለተኛ መቼ ነው ካላችሁ ክርስቶስ ሐሳዌ መሲሕ የሚባለው ከሃዲው ንጉሥ ከመጣ በኋላ ክርስቲያኖች ሲረበሹ እነ ኤልያስ፣ እነ ሄኖክ፣ እነ ናኩቶ ለአብ፣ እነ አቡነ አረጋዊ፣ እነ ቅዱስ ያሬድ ሌሎቹም አባቶች ይመጣሉ። የዚያ ጊዜ የመጣው ግን መስክረው ሰማዕት ሆነው ነው የሚሄዱት እንጂ ዝም ብሎ ስለ ክርስቶስ ሳይመሰክሩ አይሄዱም። ምን ጊዜ የሚሆን ኤልያስ መቼ ነው የሚመጣው? በሉ ነገር ይችላል ሰማይና ምድር ሊያልፍ ሲል ከሃዲ ንጉሥ ይመጣል። ኤልያስ መጣ እያሉ እንደው በነገራችሁ ላይ የኢንተርኔት እኮ ዕዳ ነው እኮ ይገባል። ዝም ብሎ አንዱ ከሜዳ ይነሳና ፀጉሩን አበጥሮ የዛሬ ሳምንት ጦርነት ሊመጣል ይላል ማለት ነው። ከየት እንደተነሳ እኮ ይታወቃል። መጫወቻ ደግሞ ከተማው ይወዳል። እንደዚህ ትወዳላችሁ ነው ከፍ ከፍ ያደረገ ሰው ጋር ምንም ችግር የለም። ስለዚህ ሰው መጫወቻ አያድርግ። ማንም ሰው ተነስቶ እንደ ፈቃዱ ከተነገረ ቤተ ክርስቲያን ምን ትላለች እንድንም እግዚአብሔር ይላል። ማን ምን ትላለች? ባሉ ነገር ልጅ ይመጣል ብላ የተናገረችው ቤተ ክርስቲያን ከሆነች መጥቷል ብላ የምትነግራችሁ ማን መሆን አለበት? እሷ መሆን አለበት ማለት ነው። እና ታላቁ ነቢይ ኤልያስ ነው ይሄን ለብላቴናው ተመልከትና ንገረኝ አለው። ኤልያስ ማለት የስሙ ትርጉም ዘይት ማለት ነው። ምን ማለት ነው? ባሉ ነገር ልጅ ዘይት ማለት ነው። ዘይት ብርሃን እንደሚሆን ከፈትል ጋር ተዋህዶ ብርሃንን እንደሚሰጥ ቢቀቡት ፊትን እንዲያበራ ኤልያስም የእግዚአብሔርን ብርሃንነት ስለገለጠ ዘይት የሚል ስም ተሰጥቶት እና ታላቁ ነቢይ ኤልያስ በዘመኑ ከሃዲያን ነበሩ። አንድ ነገር ይዛችሁልኝ ነው። ቤተ ክርስቲያንን እየሰማችሁ ነው? ትሰማላችሁ? ቤተ ክርስቲያንን ሁል ጊዜም ስትፈልጓት የምታገኟት ቀራንዮ መስቀል ላይ። ሁል ጊዜ ክርስቶስ መስቀል ላይ ቤተ ክርስቲያንን ካላገኛቸዋል የተሳሳተ ነገር እንዳያገኛቸው። ቤተ ክርስቲያን አይደለችም እሷ። ቤተ ክርስቲያን ምን ጊዜ ቢሆን ያለችው የት ላይ ነው? በምድር ቀራንዮ በልጅ የሰራት የት ላይ ሆኖ ስለሆነ መስቀል ላይ ሆኖ ስለሰራት ቤተ ክርስቲያን በራሷ የምትገኘው የት ላይ ነው? መስቀል ላይ። ያ ማለት ምን ማለት መሰላችሁ? ቤተ ክርስቲያንን የምናገኛት ሁልጊዜ በመከራ ውስጥ ነው ማለት ነው። ቤተ ክርስቲያን የቤተ ክርስቲያን ልጆች ሆነን ቤተ ክርስቲያንን ፈልገን ቤተ ክርስቲያንን ጥብርያዶስ ላይ አናገኛትም። ጥብርያዶስ ላይ የምናገኛት ቤተ ክርስቲያን የለችም። ጥብርያዶስ ላይ የምናገኘው እንጀራ ነው። ቤተ ክርስቲያንን የምናገኛት ዓርብ ላይ ነው። ዓርብ ላይ ደግሞ የመከራ ቀን ነው። ዓርብ ላይ ሐዋርያት ተበትነው እናገኛቸዋለን። ክርስቶስ ራቁቱን ሆኖ እናገኘዋለን። አይሁድ እየዘበቱበት እናገኘዋለን።
ክርስቶስም የውጭ ጠላት ሳይሆን የውስጥ ጠላት ይሁዳ አሳልፎ ሲሸጠው እናገኘዋለን። ክርስቶስም ወዳጅ ጠላት ወዳጆቹ ሳይሆኑ እንጀራ ያበላቸው ታምራት ያደረገላቸው ከሞት የቀሰቀሳቸው ሳይሆኑ ሥጋውን ቆርሶ ደሙን አፍስሶ የሰጣቸው ሐዋርያት አላውቀውም ብለው ሲበተኑ ክርስቶስ ብቻውን ሲቆም እናገኘዋለን። ቤተ ክርስቲያንን ማግኘት ማለት ተመልከቱ፣ ክርስቶስ እየተሰደበ ልጆቿ እየተገረፉ ነገስታቱ እየገፋት ነገስታቱ አይደለም በልጆቿ በፈጣሪዋ እየዘበቱ የምናገኛት ቤተክርስቲያን ናት። ቤተክርስቲያን ዛሬ ለምንድን ነው አንድ ችግር ሲፈጠር ኧረ ዘንድሮስ መከራ በዛብን የምንለው? ቤተክርስቲያን የምትገኘው መከራ ውስጥ ነው። ይህን እንድታውቁት እፈልጋለሁ። ቤተክርስቲያን ውስጥ ይሁዳ ይኖራል። ቤተክርስቲያን ውስጥ ዮሐንስም ይኖራል። ቤተክርስቲያን ውስጥ ጴጥሮስ ይኖራል ፈርቶ የሚግድ ቤተ ክርስቲያን ውስጥ ልብሱን ትቶ እንዳይቆም የሚሸሽም ይኖራል። ቤተ ክርስቲያን ውስጥ የንጉሱን የቄሳርን የሄሮድስን ትእዛዝ የሚያስፈጽም ይሁዳም ይኖራል። ቤተ ክርስቲያን ውስጥ ከክርስቶስ ጋር ሲሰቀል አንድ ጊዜ በመከራው ያልተለየ ዮሐንስም ይኖራል። እነዚህ ይቀጥላሉ። ማን እስከሚመጣ? ራሱ መድኃኒዓለም። ማን እስከሚመጣ? መድኃኒዓለም እስከሚመጣ ነው። እነዚህ ይቀጥላሉ። ለሁላችሁ ባህር ላይ ያለች መርከብ አልወዛወዝም ትላለች። በነገሮች አትሰጥምም እንጂ አልወዛወዝም አትልም። ቤተ ክርስቲያን ያለችው መከራ የሚበዛበት ዓለም ላይ ነው። መከራ የሚበዛበት ዓለም ላይ እስካለች ድረስ ግን መወዛወዟ፣ ሞገዱ መነሳቱ፣ ነፋሱ መምጣቱ፣ ባህሩ ላስጥምሽ ማለቱ አይቀርም። ግን አትሰጥም። ለምን? ሊቀ ሐመሯ ሹፌሯ ወይም የመርከቡ ዋና ምድር ፓይለት ነው የምትሉት የፕሌን አብራሪ ካፕቴኗ የመርከቧ ሹፌር ክርስቶስ ነው። መልህቁን ይጥላል፣ ሞገዱን ጸጥ ያደርጋል። ሞገዱ እንዳይነሳ ግን አያደርገውም። ለምን? በራዩ ላይ አለቻ። ከባህር ምን አይታጣም? ነፋስ አይታጣም። ከባህር ማዕበል አይታጣም። በዓለም ላይ ያለች ቤተ ክርስቲያን ፈተና አይቀርላትም። ግን በዚያ መካከል መርከቧን የሚመራት የመርከቧ ሹፌር ግን የማይሰበረው የመርከቧ ሊቀመንበር ሐመምነ ለዘይቀርበ ሞገድ የማይሰጥማት መርከባችን የሆነችው ከምን የተነሳ ነው ካላችሁ ሊቀ ሐመሯ ክርስቶስ ስለሆነ ነው። እሱ እየመራ መርከቧን እንዲያደርሰን መልካም ፈቃዱ ይሆንልን። ታዲያ ትልቁ ችግር መርከቧን እኛ እንሾፍራት የሚሉ ሰዎች መምጣታቸው ነው። መርከቧን ምን እንሆን ሪሶሪ ኮርድ አልጀበል መስሏችሁ? በጣም እኮ ነው የጀለው ሰው ጅንም ይል ቋንቋ ራሱ አይገልጽም። ለምን መሰላችሁ? እስኪ አሁን መኪና ስትሳፈሩ ሹፌር ናወረድ እኔ ነኝ የምሾፍረው ትላላችሁ? ያለ ተሳፋሪ ማስተዋወቅ እንዳይሆን እንጂ ለምሳሌ አሁን መንጃ ፈቃድ ቢኖረኝ ሰውየው ናወረድ እኔ ነኝ እየነዳሁ የምሄደው ላይ ይባል አይባል። የክርስቶስም ቤተ ክርስቲያን እንደ ግል ፈቃድ እንምራሽ እያለ እኮ ነው ያለን። አያችሁ መሪዋ ክርስቶስ ሆኖ ሳለ እና እኔ ልምራት እኔ ነኝ መሾፈር ያለብኝ አይባልም። የክርስቶስ ቤተ ክርስቲያንን የሚመራት ማን መሆን አለበት? ራሱ ክርስቶስ ነው። ማንም ግን ይንሳብ ተነስቶ ለቤተ ክርስቲያን መሪ መሆን አይችልም። ይኸው እንግዲህ አባታችን የዚህ ደብር አስተዳዳሪ ናቸው። አባታችን የሚመሩት የክርስቶስን ፈቃድ እንጂ በራሳቸው ፈቃድ ከመሯት ምንም ቤተክርስቲያኖች አጥቶት ማለት ነበረች። ስለዚህ አለቃ፣ ጳጳስ፣ ቄስ፣ ሰባኪ፣ መምህር መሪ አይደለም። እዚያ ውስጥ ተሳፋሪ ሆኖ መርከቧ ውስጥ ተሳፋሪ ሆኖ አስተናጋጅ ነው። መሪው ማን ነው ካላችሁ መሪው ክርስቶስ ነው። ማንም ሊመራት አይችልም። ውእቱ ርእሰ ለቤተ ክርስቲያን ወእንተ ይእቲ አካሉ ክርስቶስ የቤተ ክርስቲያን ራስ ነው። ራስ አካልን እንደሚመራ ቆይ ከራስና ከእግር ማን ነው መሪ? ንገሩ እንጂ ባሏት ከዓይንና ከራስ ልጆች እግር ነው መሪ? እጅ ነው መሪ? እግር ነው መሪ? እጅ ነው መሪ? ከራስና ከእግር መሪ ራስ ነው። እዚህ ጋር ሆኖ ምን እያለ ነው የሚሄደው? እዚያ ጋር ዘወር እያለ እያየ ግራ ቀኝ እያየ እዚህ ጋር እንትን አለ። ሌላው ቀርቶ አይነ ስውሮች እንኳን ቢሆኑ አይናችሁን ጨፍናችሁ ሞክሩት። እሺ ከፈለጋችሁ እንደዚህ ይሻላል። አይነ ስውሮች እንኳን ቢሆኑ ያችን ዱላቸውን በትራቸውን ይዘው ቀጭ እያደረጉ የሚመሩት ነው ማለት ነው። በዚህ የሚመስለኝ ነው። ሊሞክሩት ከፈለጋችሁ በዚህ እዚህ ጋር
ቃጭ ሲያደርግ እዚህ ጋር የሆነ ነገር ካለ እንዴት ይለዋል። ለዚህ ማን ነው ያዘው? እዚህ ጋር ያለው ነው ማለት ነው። ይሄ ነው የሚያዘው። እግር እንደፈለገ የሚራመደው በራስ ትእዛዝ ነው። ቤተ ክርስቲያን የምትመራው በክርስቶስ ነው፣ በግለሰብ አትመራም። ግለሰብ እዚያ ውስጥ ያለ አካል ልምን አሽካላት እሷ የምትሆናለች የግል አዳራሽ የክርስቶስ አትሆን። በዚህች ቤተ ክርስቲያን የሰበሰበን እግዚአብሔር ይመስገን። ደስ ሊላችሁ የሚገባው በዚህ ነው። ለዚያ ነው ሊቀ አእምራችን ክርስቶስ ስለሆነ ቤተ ክርስቲያን አጠፋም ሚላችሁ። ቤተ ክርስቲያን መሪዋ ማን ስለሆነ ለምሳሌ ተሰማታችሁ አስቡ። ቤተ ክርስቲያን ውስጥ እንዳለ ያለ ሁሉች ብሎ ቢቅቅ ቤተ ክርስቲያን ተሳሳተን ባሉ ነገር መሪዋ ማን ስለሆነ ሾፌሩ እስካልታመመ መኪናው ሌላ አደጋ ሊደርስበት አይችልም። ሾፌሩ መኪናዋን አስተካክሎ እስከነዳ ተሳፋሪ ቢታመም ወይ እናወርደዋለን ወይ እዛው ላይ ኢመርጀንሲ ይደረግለታል ማለት ነው። እነዛ የሚደረግለት ተሳፋሪው ከሆነ የሳተው ችግር የለው። ይህ በየግሉ የተደራጀ ሆኖ ምኑ ስለሳተ ነው። ተሳፋሪው ስለሳተ ወጣ። ቤተ ክርስቲያን ስለማስት አለችውን የእሷ ልጆች ያደረገን መድኃኒዓለም ይመስገን። ከዚህ በኋላ በክረምቱ ውስጥ ማን ይታወሳል ካላችሁ ኤልያስ የመጀመሪያ ነው እሱ። ለዚህ ነው ዛሬ ድምፀ ገሪው ለዝናብ ያለው የት ነው የሚገኘው? መጽሐፈ ነገሥት ምዕራፍ 18 ቁጥር 41 ላይ ነው። ድምፀ ገሪው ለዝናብ ሰው ይዘንም ዝናብ ይጥየሱ ነዳያን ይጸግቡ ሩማን ሁሉ እግዚአብሔር ጨመረበት ማለት ነው። ግን ምንድን ነው የሚለው? እስመ ድምፀ ተንሥእ በብላ እስመ ድምፀ ገሪው ለዝናብ የዝናብ እግሩ ተሰምቷልና ተነስና ብላ ብሎ የተነገረው ይሁን እና ወደ ነገር ይወሰዳቸው። ኤልያስ በነበረበት ዘመን ምን ጊዜም ቢሆን ስለ እግዚአብሔር እየተከራከረ ይኖር ነበር። ኤልያስ በኖረበት ዘመን ሁሉ እግዚአብሔርን ያስቀድም ነበር። በዘመኑ አክዓብና ኤልዛቤል የሚባሉ ሰዎች ነበሩ። እነዚህ ሰዎች ከእግዚአብሔር ሕዝቡን አውጥተው ንግሥቲቱ 450 የግል የጣዖት ካህናት ነበሯት። ንጉሡ 400 የግል የጣዖት ካህን ነበራቸው። ስንት ሞሉ? ስንት ሞሉ? ተናገሩች። ዓለም የምትረበሸው የካህናት ጣዖት ሲበዙ ነው። ማን የጣዖታት ካህናት ሲበዙ ነው። ሰው የግሉ የጣዖት ቄስ ሲያደራጅ ዓለም መበጥበጥ ጀመረ። በዚህ የተነሳ ሕዝቡ እግዚአብሔርን ትቶ ፈጣሪ የለም ብሎ ክዶ ወጣ ከእግዚአብሔር። የዚህን ጊዜ ብቻውን የዛ ጊዜ ምን ተደረገ መሰላቸው? ዓለም መጥፋት ሲያምራት የምትጀምረው እግዚአብሔር ላይ ነው ዘመቻ የምትጀምረው ማለት በነገር ያቺ ክፉ ምን ማድረግ ጀመረች? የእግዚአብሔርን ካህናት ማስገደል ጀመረች፣ ማሳረድ ጀመረች። በአደባባይ የእግዚአብሔር ነቢያት እየተፈለጉ በአደባባይ ይታረዱ ጀመር። እግዚአብሔር አምላክ ነው ተው የሚል ሁሉ ይቀጣል። ኤልያስ እንዲህ አለ፣ እውነትም አለ እነሱ አይደሉም ያጠፉት። እንግዲህ ማን ያጠፋል? አንተ ነው ያጠፋው። እግዚአብሔር እኮ ማን ያጠፋ? አንተ ነህ። እንዴት አለ? ዝናብ ባታዘንብ፣ ፀሐይ ባታወጣ፣ መሬት ባታበቅል፣ ውሃን ባይኖር፣ ሌላው ቀርቶ አንተ ተሸክመህ ባታኖራቸው አንተን መች ክዱ ነበር? አንተ ዝም ብለህ ዝናብ አዝንበህ ታበላዋለህ፣ ፀሐይ አውጥተህ ታሞቀዋለህ፣ ነፋስ አንፍሰህ ኦክሲጅን ትሰጠዋለህ፣ መሬትን አጽምተህ እንዲያድር ታደርገዋለህ። ጥፋተኛው አንተ ነህ። ስለዚህ አንተን እስካላወቁ ድረስ ከዛሬ ጀምሮ ሰማይ ዝናብ ጠጥ ያረጋትም መሬትም አታበቅልም ማለት። እንዲህ አይነት ለእኛ እግዚአብሔር ቢያስነሳ ጥሩ ነበር። እውነት እኔ በሆነ ፎቶ ነበር ሰው እግዚአብሔር ለኔ አይሰጥም ይላል። በጣም ሰው ለታዋቂ ረጅም ቀን አይሰጥም ይላል። ምክንያቱም በራቱን እንዳታምሰው ብሎ እኮ ነው። እና ምንድን ነው መሰላችሁ? ይሄን አለና ቆም እውነቱን ነው። ኤልያስ እሱ ፀሐይ ባያወጣ፣ እሱ ዝናብን ባያመጣ፣ እሱ መሬትን ባያጸናት፣ መሬት እንድታበቅል ባያረጋት ሰው ምን በልቶ ይጠግብ ነበር? እየሰማችሁ ነው? ሰው የጠገበው ምን አግኝቶ ይመስላችኋል? እንደ ልቡ ስለበላ እኮ እውነት እንዳይባልም እንጂ እግዚአብሔር ጥቂት ነገር ሲያሳጣን በእውነቱ እግዚአብሔር ይመስገን። ለምን መሰላችሁ? ብዙ ጊዜ አሁን ባለሀብቶቹ እዚህ ያሉ ትልልቅ ባለሀብት አሉ እዚህ አሉ የሉም እነሱ ትልልቅ ባለሀብት ያሉ አባታችን ደውለው ለምሳሌ አልነገሩም። ሄሎ እንትን አለ እና እንትን በል እንደዚህ እየሰራ ነው። ምን ፈልጋችሁ ነው? ብር ነው
ስንት ብር ነው የፈለጉት አባታችን? ልናገር ነው ያንተን ቆርቆሮ አንፈልገው። አንተ ነው መዳን ያለብህ። ብር ገነት አይገባም። የምትገባው አንተ ነው። በሀብት ታጥሮ ሰው ከቤቱ ጠፍቷል። በስልጣን ታጥሮ ሰው ከቤቱ ጠፍቷል። ምን ያላጠፋው ነገር አለ? በምቾት ሰበቱ ከሞላ ጠዋት ይነቃል ብላችሁ ታስባላችሁ? እስከ ምሽቱ 4 ሰዓት ሆዱም ሲሞላ ቆይቶ ጠዋት በቃ አልለቀቀኝም እያለ ለብዙዎች ነበር። በብዙ ነገር ጠፍቷል ሰው። እግዚአብሔር በእውነቱ ከቤቱ እንዳንጠፋ ያለን ወስዶ ቢሆን ወደ ቤቱ ያምጣል። ለምን መሰላችሁ ያልኳችሁ? ያለን ሁሉ ጠፍቶ እግዚአብሔር ከመጣን ካለን በላይ እናገኛለን። የሰላም ሁሉ ነገር የሚገኝ ከቤቱ ስለሆነ እኮ ነው። ስለዚህ ሁላችሁ እንደዚህ አለ ኤልያስ ከዛሬ ጀምሮ ሰማይ ዝናብ ጠብ እንዳታረግ በአምላኬ ስም እመካለሁ አለና ሰማይና ምድርን አዘዛቸው። 3 ዓመት ሙሉ ዝናብ የለም። ተሰማላችሁ? አስቡ እስኪ አሁን በዓለም ላይ ዝናብ የሚባል ባይኖር ውሃው ደግሞ መሬት ላይ ያለው ውሃ ደግሞ መሬት ደግሞ ተዘርቶባት የማታበቅል ብትሆን ምን ይወጣዋል? ሰው መኪናውን ልትበላው ነው። ብሩን ጠቅልላ አትጎርሰው። የከተማ ሰው ቆራጡ ብር አለ ተወሰነ አካውንቱ ላይ ከገባለ ይሄ ተመስገን። ገበሬው ካላበሰ ትበላ መስሏል። መሬት ካላበቀረስ ብር አይጠቀምበላል። ያ ብር የሚገዛው ምንድን ነው? እንጀራ በልጅ እስኪ ብር እንጀራ ብር የሚገዛው ቲማቲም ነው ሙዝ ነው እንዳትልሽ። ካላበቀለች ቲማቲም ቤት ይመጣ ማሰለጥበት እስከዚህ ወደ መሬት አለ ሰማይ ዝናብ ሳያዘንብ የመስኖ ውሃ እንኳን ተጠቅመው ከመሬት ላይ አበቅላለሁ ብሎ መሬት እንዳታበቅ ይላል። ይሄ ስልጣን የማን ስልጣን ነው? የማን ስልጣን ነው? ደርሳላችሁ? ይሄ ስልጣን የማን ስልጣን ነው? ይሄኛው ስልጣን ነው። እንደዚህ የሚሰራ ሰው ካለ ማለት ነው። እና ተመልከቱ ይሄን አለ 3 ዓመት ከመንፈቅ ዝናብ ጠብቀር ያየጠገበ እግዚአብሔር የለም የሚለው ወንዝ ጋር እንደተጋጠመ ርዕስ ነው። ከተኛበት ሰው ቅርት ይሄ ጀግና የሚመስለው ሁሉ እኮ 4 ዙር ስናይፐር ታጥቆ የሚዞረው ሰው ሁሉ እኮ ዳቦ ካልበላ ጠዋት አለ ይሄ ጀግና የሚመስለው እንዲህ አድርጎ ሰውዬው ስርዓት ያዝ ምን አስባልት ነው ሲቆሙን ይደርጠዋል። ሰላም ከሆነ ነተኛበት እንደተጋደመ እንደውም ሰው አብዝቶ የሚበላ ሰው አብዝቶ ወዳቂ እሱ በዚያ ሁሉ የሚመላከል ይንደ አልጠበቁም አንቱ ይወላል እና ያላችሁ እግዚአብሔር እንደላችሁ ስሙ። እግዚአብሔር አይቆጣ ብቻ። እግዚአብሔር ከተቆጣ ፍጥረት መኖር አይችልም። እሱ ሌላ ነገር መሬት ካላበቀለ ማን ይኖራል? በሞት ያዘሰውን አስባችሁ ታውቃላችሁ? እግዚአብሔር በቸርነቱ አቁሟል እንጂ መሬት እናንተን አላስቀምጥም ብላ ከፍታ ብትጠን የት እንደርሳለች? መሬትን የተሸከማት እሱ ነው። ከመሬት በታች መኖር ውሃ ነው። ከዚያ ብንቀጥል እሳት ነው። ከዚያ ብንቀጥል ነፋስ ነው። ከዚያ በታች የለም የእግዚአብሔር እጅ ነው። አልሸከምም ብትል የት ሆነን ነው እግዚአብሔርን የምንሟገተው? የትም ብቻ እግዚአብሔር በቸርነቱ ያቆመን አምላክ የተመሰገነ ይሁን። ለምን መሰላችሁ ይሆን ያልኳችሁ? ኦርቶዶክስ ስትሆኑ ኃይለኛና ጨካኝና ደፋር መሆን አለባችሁ። ዝም ብሎ የሰፈሩ ዝም ብሎ ይሳቅ እንጀራ ከሌለ ጠዋት አይኑን ብስ አድርጎ እንደ ድመት የሚጮህ ሰው ሁሉ አልገክልም ወደዚህ መፍራት ያስፈልግ። እግዚአብሔር ጦር ሳያደራጅ እንጀራ ሊያጠፋ ይችላል። አለቀ። ሰምታችኋል? ኦክሲጅን በቃ እንዳትገባ ሷፊ አለቀ። ሰውዬው መሞቱ ነው እኮ አለቀ። ይሰማችሁ ማለት ስለዚህ መኩራትና በእግዚአብሔር መታመን አለብን። እስኪ በእግዚአብሔር መታመን ነው በምንጭ በእግዚአብሔር ከታመን መሬት የሚያበቅልልን በማንቸርነት ነው። በቸርነት ነው። ቲማቲም የሚገኘው እንጀራ ስንዴ የሚገኘው ጤፍ የሚገኘው የሚበላው የሚጠጣው የሚገኘው በማንቸርነት ነው። እነዚያ ከቃሉ ትኖራላችሁ። የሚኖር ሰው አንድ ሰው ነው የፈለገ ቴክኖሎጂ ታላቅ ትኖራለህ አትኖራትም። ስለዚህ ይሄን አረገ ኤልያስ ጸጥታ። ከዚያ በኋላ በእግዚአብሔር ላይ የሚኮራው እነ ቤል ዳጎን እነዚህ የሚያመልክ ለድንጋዩ የሚሰግደው ሰው ሁሉ
እዛው ለጣዖቱ ጎንበስ እንዳለ እዛው ቀረ ማለት ነው። ሌላው ቀርቶ ከብቶች እንኳን ውሃ አጥተው በሜዳ እንደወጡ ቀሩ። ባል ሚስቱ ማገዝ አቃተው፣ ምክንያቱም እሱ ርቦታል። ብዙ ሰዎች አለቁ። ኤልያስ እየሰማችሁ ነው። ሰማይና ምድርን አፋቶ ደብረ ቀርሜሎስ ሄዱ። ቁጭ አለ። ኤልያስም ምን አለው? ጊዜ ኤልያስ አለው ተነስና ወደ ኮራት ተራራ ሂድ፣ ወደዛ ሂድና ቁጭ በል፣ ምግብህን እኔ በአሞራ አመጣልሃለሁ። ምን ነገሩን ከአሞራ ምግብ ይገኝ? አሞራ ሰውን ቀየረ። አየር ታምናል ሆነ። የሚውጠው አሞራ ራሱ እየራበው ለኤልያስ ምን ያመጣ ነበር? ምግብ። እግዚአብሔር ኤልያስን ሳያበላ ማኖር አይችልም? ይችላል። እንግዳስ መግቦቱን በምን ሊያስደንቀው ፈለገ መሰላችሁ? የሚበላው አካል መብል ይዞ ሲመጣ ግብር ይልቅ እግዚአብሔር ካዘዘው አንበሳ ዘበኛ ይሆናል። ትንኝ ፈርዖንን ሲያስፈተልከው አይተናል። ፈርዖንን የሚያህል ጀግና በጉንጫችን በእንቁራሪት ሲገርፈው አይተናል። ፈርዖንን ያህል ጀግና በዝንብ ሲያሸንፈው አይተናል። ፈርዖንን ያህል ጀግና በሸምበቆ በትር ባህርን ከፍሎ ሲያሰጥመው አይተናል። ናቡከደነጾርን ያህል ጀግና በትንኝ ተዋግቶ ሲያሸንፈው አይተናል። እግዚአብሔር ምን የሚሳነው አለ? ምንም የሚሳነው የለም። እየሰማችሁ ነው? እግዚአብሔር ይስማችሁ። ስለዚህ ተመልከቱ፣ እንዲህ አደረገ። ከዛ ኤልያስን ምን አደረገ? ምግብህን ያመጡልሃል። ልብ ብላችሁ ስሙ። አሞራ በሉላችሁ ስሙን ቀየረ። በሉ አሞራ በሉ ስሙን ቀየረ። ከአሞራ ታንሳላችሁ ትበልጣላችሁ። ላከው በወጣ መከበር አልቀጥም። አሁን እግዚአብሔር ላከው ስሙን ቀይሮ ምግብ አድራሽዋል። ስማችንን መቀየር አለብን። አሁን ህዝብ ልመታችን ቀርቶ ታማኝ መሆን አለብን እና አሞራ ሲቀይር ሰው ስሙን እንደመቀየር ያቅተዋል። አሁን ተመልከቱ። ከዚያ ምንድን ነው የተደረገው? ኤልያስ የበላ ቁጭ አለ። ደግሞ ፍጡር ከባድ ፍጡር ከባድ አለ። ሰው እየሰማችሁ ነው። ሆዱ ካልጎደለ መጋደል ማለት ርቧችሁ ያውቃል? ሆዳችሁ ሞልቶ ያውቃል? አያውቅም? ከሆዳችሁ ሲሞላ የራቁት ዝመቸው መጋደል። ጦርነቱ አዲስ አበባ እስካልሆነ ጦርነቱ የማይሰማው ሰው ማለት ነው። ኤልያስ ይበላል፣ ውሃ አፍልቆለታል። የሚቸገረው ውሃዋን ይጠጣል፣ ይገባል። መጋደል 3 ዓመት ሙሉ ሰው በችጋር እየተቆላ ውሃ ጥም እያደረቀው ከብቶቹ ወጡበት እየቀሩ ሰዎች እያለቀሱ ኤልያስን ማን ያገኘው? እግዚአብሔር ደብቆታል። እሱ ይበላል፣ መተኛት አላያችሁም? ሰው ይበላል፣ መተኛት። አንተ ቤት አንተ እኮ ቁም ሳጥን ውስጥ እኮ ብል የሚበላው ልብስ አለ። ቅዱስ ጎርጎርዮስ አንተማ አትለብሰው። ራቁቱን ግን አስፋልት ላይ ፍርድ የሚያደርግበት ሰው አለ። አንተ መብላት አቅቶ በቃኝ እስኪ ሆዴ እንትን ብሎታል ገፍቷል። አይ ቲማቲም አጭቶ አድርግበት ሎሚ በደንብ እንትበላ እያልክ ጠርቀህ ትበላለህ። አስፋልት ላይ ግን ምንም ምግብ አጥቶ ዳቦ አጥቶ ስለ እግዚአብሔር ብላችሁ ስትሞቱ አለበት እየበላ መጋደም ማለት እሱ። አንተ 4-5 ጫማ ለብሰህ ቤት ኧረ የኛውን አለብሰው አስቀምጠው ወደዛ ቆሻሻ ይጣላል ያልክ አስቀምጣለህ። ጫማ አይደለም ጫማ ማድረግ ቀርቶ አይደለም እግሩ በቁስል ልቶ አሳካብላ ተቁጭ አንሰዋል። ያን ማሰብ ማለት ነው ክርስትና ማለት። እየሰማችሁ ነው? እግዚአብሔር ይስማችሁ። አንተ ቤት እያደርክ ቢያንስ ዶሮ የምትከራይበት እያለ እግዚአብሔርን ታማርራለህ። ቤት አይደለም ለዕለቱ ልብስ የሚቀይረው ሰው አጥቶ ማለት የሚበላ ሰው አለ። ያ ነው እየበሉ መጋደም ማለት ማለት ነው። እግዚአብሔር ቻለ ለሁለት ፍጡር ምንም ቢሆን ቸከለ አይደል? ቸከል ሁሉ ፍጡር ምንም ቢሆን እግዚአብሔር ቸር ነውና ኤልያስን 3 ዓመት ሙሉ መመገበው እየበላ ዝም ማለት። ስለዚህ መፍትሄ ምንድን ነው? ምግቡን ላስቀራል። እየሰማችሁ ሆዳችሁ ከተያዘ እኮ 24 ሰዓት ነው የምትፈልጉት። እኔ አንድ ሰው ምንድን ነው ያለው መሰላችሁ? የእኛ ሰው አሁን ይኸውላችሁ የእኛን ሰው ለማስደሰት ሰው ሲናገር ነው የሰማሁት። መብራት አጥፍቶ መብራት መጠበቂ እውነት አሰብ 2 ቀን ቢጠፋ አዲስ አበባ ሰው የሚጋግርበት የለውም። በ3ኛው ቀን ቢለቀቅ መብራት ወጣ ለዳይነት ያለው እንትን ነው ማለት
በቃ ጎላተ መብራት ከተለቀቀለ ግን ብሎ መብራቱን የሚያጠፉትም ደስታችንን የሚቀሙት እነሱ የሚሰጡን እነሱ ነው። ደስታችንን ከፍጡር እጅ ከመፈለግ መውጣት አለብን። የፍጡር ባይን ጨካኝ ነው። እግዚአብሔር ግን ምን አለ? ኤልያስን እስኪ ምግቡን ላስቀረ ምግቡን ሳስቀረው ይለምነኛል ፍጥረት እኮ አለቀ ብሎ ያርባ እግዚአብሔር ለሁላችንም ይራራል። አሁንም ቢሆን የእኛን ደስታ የቀሙ ሰዎች አሉ። ማን ይድረስልን? ማን ይድረስልን? ሁላችሁ ማን ይድረስ? ሌላው ቀርቶ ከድሜ ልንገራችሁ፣ ወዳጅ የምትሉት ሰው ምንድን ነው ችግር? እንደዚህ እያለቀሳችሁ አይዞህ ይሄንና ነገ ስትጣሉት መጥቶ በያችሁ በኩል መጥቶ የሚያስለቅሳችሁ ራሰው ካያችሁታል። የፍጡር ባህሪ እንደዚያ ነው። ያዝን ያልከው ለነጥያውን ስንደቱ እውነት የለም። ለዚህ ሁሉ ህዝብ ጉዳዩን ሰው ደስ ይለኛል፣ ግን የጉዳዩ መፍትሄ መንገድ አልችልም። ሁኔታችሁ ብትረጩ ሰት መጀመሪያ ቤተምድር የሚሰማች አይዞህ ሊያለቅሱላችሁ ሁሉ ይችላል። እነሱ ላይ ከመጣችሁ ግን በዚያት ቦታ መጥተው የሚያስለቅሷችሁ እነሱ ናቸው። ሌላው ቀርቶ ስላለቀሳችሁ በራሱ ደግሞ ይናደዳሉ። አላያቻችሁ? አስለቅሳችሁ ለቅሷችሁ በራሱ ደግሞ ያናድዳቸዋል። ገድለውን መሞታችን በራሱ አናባቸው ስጋችንን ይቆራረጡታል። ገድለውን እዚህ ሀገር ላይ አይቀበሉም ብለው አጽማችንን በከተማ አቃጥለው ይበትኑታል። ገድለውን ስጋችንን አንገታችን ላይ ገመድ አድርገው በአስፋልት ይጎትቱታል። በዚያ ላይ ይናደዳሉ። እግዚአብሔር ብቻ ወዳጅ ከፈለጋችሁ እግዚአብሔር ብቻ ነው። ወዳጅ ማን ነው? በሉ ነገሩ። አዎ ወዳጃችሁ ማን በሉ? ሁሉ የሚሰማ ለእኔ ጥቅም አዳምጡ የማይል የእሱን ስናከብርለት ሳይሆን የእኛን ፈቃድ ስናስቀድም አወልክም የሚለን ስንወደው ሳይሆን ስንጠላውን የሚጠብቀን እየሰማችሁ እኔ እዚህ ስቴዲየም ጥላችሁ ብትሄዱ መገናኛ ላይ አታገኙም። እግዚአብሔር ግን ስቴዲየም ጥላችሁ ብትሄዱ አፍሪካ ብትወስኑ እግዚአብሔር ታገኙታላችሁ። እግዚአብሔርን ጥሎ መሄድ ማለት እግዚአብሔርን አልፈልግም ብለን ኃጢአት ሰርተን መጨረሻ ላይ ዓለም እንደማጠቅመን አውቀን እግዚአብሔር ወዴት አለ ስንለው አለንበት ቦታ ይዤ የሚለን ዜሎች አሉ። ሰውን አስከፍታችሁት ይቅርታ እንኳን ስትሉ አይ የነገር ስብራት አይጠገንም እንዲያው ልተወው እያለ ቂሙን ይዞ ነው የሚቀጥል። እግዚአብሔር ግን አስከፍቶ ነው አይደለም ሌላ አንተ አታስፈልገንም ብለን ክደት ከማይደግ እንኳን ጌታ ወይ ካንተ በቀር አማራጭ እንደምንሰምን የምናገኘው ጊዜ ነው። ራሱን እንድናገኘው ወዳጅ አድርጎ ሰጠን አምላካችን ስሙ የተመሰገነ ይሁን። የተወሰነ ደቂቃ ታገሱ። ትምህርቴን ጠቅልዬ ልጨርስ። ትታገሱኝ ያላችሁ አይደል? ካልታገሳችሁስ ምን አማራጭ አላችሁ? ህይወታችሁ ሄዳችሁ የምትሰሙት ምንድን ነው? የእውነቴን ልንገራችሁ፣ እግዚአብሔር ላጽናናህ ብሎ እምቢ ያለው ሰው ማን ይመጣለታል? አጽናንቶ የሚወጋው ሰው ይመጣለታል ማለት ነው። ሁሌም ቢሆን ጠዋትም ቢሆን ተነሳችሁ እግዚአብሔር ጋር አስቀድሙ ግንኙነታችሁ። ለምን አስቀድማችሁ ሰው ጋር ግንኙነት ካደረጋችሁ ወይም ከሰው ጋር ሰላም እፈጥራለሁ ብላችሁ ካሰባችሁ ተረትላችሁ አይሆንም። ለ30 ደቂቃ ልታወሩ ትችላላችሁ። በኋላ ግን አመሌን አታምጣው ሰው ይላል ማለት ነው። መካ ታረጋችሁ። ስለዚህ እግዚአብሔርን እንድንሰማው እግዚአብሔር ይወዳል። 3 ዓመት እንዲያደርጋቸው ምግቡን አስቀረበት። ከዛ በኋላ ኤልያስ ሰው ሲርበው ነው። እሺ ስሙ፣ ህዝቡ ስንት ዓመት ተራበ? 3 ዓመት ከምን ፈቅበል እንጂ ስንት ዓመት ተራበ? ኤልያስ ስንት ቀን ራበው? 1 ቀን ራበው። ምን እንጂ 1 ቀን ምሳው ሲቀር አሞራው መጣል አንድ ቀን ምሳ ሲቀርብ እኮ ነው አንተ ዛሬ መርቦኛል ማለት አሁን ያልሞላም እስኪ እንትኑን ስለሚል የሚወጣ አይደለም። ምትውጥ ሚስትም አለች። እንዳትቀየም ያ ሆድን መናገር ነው። እሺ ሆድን መናገር አንድ ቀን ሆኖ ያልሆነብን 3 ዓመት የተራወሰው ነው አልሆንለት ያለው እኛ ላይ ስትደርስ እንዴት እንደምታደርገው በቃ ሰምታችሁ አሁን ይዛችሁ ሰው ሙስታር ደስ ይላል በቦክስ ስታነግረው ማለት ነው። አንተ እንደማን ሲያቀምሱስ ያ ማለት
ያመነ አያምኑ ማቅምሳቸው እንግዲህ አወቅ የውሽ ደግሞ ሰባቱ ጥቅም የቆሙ ተማሪ እና ያላችሁ አንድ አባት ነበሩና ሲኦል ስጋቸው እንደተኛ ሲላቸው እሳት አንድደው ጣታቸውን ያስገቡ ነቀመሹ ይሏል። ጥሯላ ነው ለዘባለ አመነ ይመጣል ራሱን አመነ አዎ እንግዲያውስ እየተኛ ያለው ከዚህ ሰባት እጅ የሚያቃጥል እሳት እየጠበቀ ነው። የወጣቸው መቀመስ ቴስት ማለት ክርስትና ቴዎሪካል ሳይሆን ፕራክቲካል መሆን አለበት። ሀሳብ ሂስትሪ ብቻ ማለት የሀሳብ ክምችት መሆን የለም። መቅመስ እየሰማችሁ ነው። ረሃብ ከባድ ነው አይደለም? ነው አይደለም? ቀመሱትና ለራቡ ሰው ዘንድ ራቁት መሆን ከባድ ነው አይደለም? ነው አይደለም? ተራቁትና ለተራቁት ዘንድ እሺ፣ መሰደድ ሰውን ባዋረዳቸው አሁን ደማቸው አይሰማም ነው እንትና በዚህ ጋር ፈራ ብላ ባሻንቺ እሺ ያሰማት እስኪ የሆነ ተስታጠርገው እኔን አጥረገው ያላችሁ ሰው እንዲሰደብ ካልፈለጋችሁ እናንተ እንድትሰደቡ ካልፈለጋችሁ ሰው እንድትሰደባላችሁ እና ምንድነው ኤልያስ ምግቡ ቀረ ሲቀር ምን አለ ቋሉ ይይይቶ ለቋ ያወራው እንደለው እንዴ አማራ መስመር መበላላት ያዘ ምግብ የቀረ የለም ዲያይ የለም ምን አለ ከዛ በኋላ እስኪ ውሃ ልጠጣ ብሎ ውሃ ሊጠጣ ሲሆን ትወርቃለች። ኤልያስ ምን እንዳደረጋለች በጣም ፍርነት የለው እየሰማችሁ ነው። ኤልያስ ከኛ ለየት የሚያደርገው ምግቡን ይቅር ምኑን ይቅር እግዚአብሔር ህዝቡ እግዚአብሔርን እስካላመለከ እኔ ማኖር እሞታለሁ እንጂ አልፈታም ማለት ሲባል ምግቡን ይቅር በሉ እንጂ ውሃውን ይቅር እግዚአብሔር ካልተመለከ እኔ እሞታለሁ እንጂ ሰማይ ዝናብ አያዘንብም ማለት። ይሄ ግን አሁን ምግብ ሲኖራቸው ነጭ ለብሰው ሻሽ ጠምጥመው እዚህ ጋር አድርገው ቤተክርስቲያን ትልቅ ናት የሚሉ ደሞዝ ሲቀር ደግሞ ምዕመናን ደሞዝ ስለሌለ ውጡ ከዚህ የሚሉ ይህም ብላት ይሄን ሳይኖሩ አይቀሩም አላዩ አይቀሩም ነው። አስራት ለምሳሌ ድሃ ምሳሌ አስራት በኩራት ከሌለው እኮ አስራት በኩራት ሊያወጣ ይችላል። ከሌለው እንደውም ቤተክርስቲያን ልትረዳው የሚገባ ድሃ እኮ አለ። ያን ምንድነው እንትን ስራ ምንድነው ምንም የለም። እንግዲህ አስደሳባችሁ ቆይ እኔ ስለሞላ እንትና ያዝ ሲሞላ ደሞዝ የሚቀበሉ ማለት ነው። ለሳምንት ማለት ማይተፍም ነው ይሁን ጊዜ ደስ ብሏቸዋል አይደለም? እናንተም እንደዚህ አላችሁ። እናንተ የምትሉት ደህና የሚጠመጥሙትን ሀብት ያላቸውን ከሆነ አነጋገራቸው ተከልከል ያለ የምትሉት ነገር ምርጫችሁ እናንተ አይታልኩ ቆሸሽ ያለ ልብስ ካለው ተቀመጠ የማይገባው ነው። ሲንጋፈው እነዚህ መኪናችሁ ውስጥ ራሱ አስገብታ አባቴ ነሽቶች ማጥላችሁ ማስፋልት ላይ እናንተ መኪና ይዛችሁ አማጣችሁ ሄዳችሁ ካል በግሩ ያለ ለኪና ሲል አንተ ቀድመህ ልትደርስ ልትጸድቅ ማለት ነው። ወገኛውላ የቆለ ማፈሩ አለማፈራችሁ እኮ ካይሮ በቁ እየባጠረ አንተ በመኪና ቀድመው እዚህ ማለት አንስታችሁ ማምጣት ወደ ይቆ እናንተ ያላከበራችሁትን ካል ማለት ነው። መጣችሁ እዚህ ከእግዚአብሔር ጋር የሚያገናኛችሁ ካልሆነ አታውቁ። እናንተ ምርጫችሁ አይጣል ነው፣ የእኛም ምርጫ አይጣል ነው ማለት ነው። እግዚአብሔር ሁላችንን ያቀራል። ከዛ ኤልያስ ያን አለ። መልአኩ መጥቶ እንደው ውሃ ሊጠጣ ሲል ምን አለው መሰላችሁ? ኤልያስ ውሃ እንዳይወጣ አድርገህ እኮ ቀጣኸኝ አለችው። ምን አለ መሰላችሁ? እግዚአብሔር አምላክ ነው ብለው እስራኤል እስካላመኑ ዝናብ ታጥላላችሁ ማለት ነው። ይሄን ብሎ ቁጭ አለ። የዛን ጊዜ ምን አደረገ መሰላችሁ? መልአኩ ደመናን እየጎተተ የሚወስደው ዝናብ የሚያዘን የዝናብ መልአክ የደመና መልአክ የውሃ መልአክ አለ። ዝናብ ላዝንብና ህዝቡን ይብቀልለት ብሎ ደመናን ይዞ ሲሄድ ኤልያስ ዞር ሲል ደመና ከፍ እያለች ነው። ከዛ በኋላ ምን አለ መሰላችሁ? በጌታዬ በአምላኬ ስም ይዤሻለሁ ሲላት ያቺ ደመና ሄዳ ውቅያኖስ ትክክለች። ደመና ያኔ ኤልያስ ፈቃድ መንቀሳቀስ አልቻለም። ከዚያ መልአኩ እግዚአብሔር ምን አለው መልአኩን? ኤልያስ ለአምላክነት የቀንቶ ነው እንጂ ለራሱ ብሎ ስላልሆነ ኤልያስ ያዘዘን አድርግ። አያችሁ
እግዚአብሔር ለቀናለት ለአምልኮቱ ለሚቀና ሰው እግዚአብሔር ከእርሱ ጋር አለ። ለእግዚአብሔር አምልኮት እንድንቀና እግዚአብሔር ይርዳን። እግዚአብሔር ከሁላችን ጋር ይሁን። እሱን እንድናስቀድም ይርዳን። ከዛ ዝም ብሎ ተቀመጠ እየራበው። ምን አለ እግዚአብሔር? ኤልያስ ጨካኝ ሆኖ ለእኔ አምልኮት ቢቆም ወዳጅን ኤልያስን በረሃብ አልገድልም አለና ኤልያስ አለው አቤት ታንስ ወይ ስራጵታ ወለየት ሴት አሐቲ መበለት ስራጵታ ወደሚባል ቦታ ሂድ፣ አንዲት መበለት ምግብ ትሰጥሃለች አለ። ትሰማላችሁ? አስቡ። እግዚአብሔር ለኤልያስ ምግብ አጥቶ ነው? እዛው ያለበት ቦታ አጥቶ ነው? አይደለም። ምግቡን ያስቀረው ማለት ራሱ እግዚአብሔር። ወደዛ ሲሄድ ምን ፈልጎ መሰላችሁ? የሰውን መጎዳት አይቶ እንዲህ ነው የምለኝ ብሎ። አያችሁ እግዚአብሔር የካህናትን የወዳጆችን ስልጣን እንዴት እንደሚያከብረው ማስረግ ይችላል። እግዚአብሔር እንኳን እግዚአብሔር መላኩ ይችላል ይችላል። እግዚአብሔር ግን ምን አለ? እሱ ይለምነኝ እንጂ ሌላ ሰው አልፈልግም ነው ያለው። ለምን? ለኔ የቆመው እሱ ነው። እኔ ደግሞ የእሱን ፈቃድ እንዲያምን አድርጌ እንደ ጥሩ ተማሪ ተከራክሮ እንደሚያምን ኤልያስን አሳምናለሁ። ኤልያስን አላስገባው ብሎ ሰደደው። ሲሄድ ሰው ከውጡ በየሜዳው ወድቋል። አንድ ሴት እንጨት ስትለቅም አገኛት። ወረከባ ዳቲ ወሲስ እንዘታጥብ ጸወይ እንጨት ስትሰበስብ አገኛት። ከዛ ምን አለ? አንቺ ሴት አለ። አቤት አለችው። እስኪ ምግብ ስጭኝ አላት። ምግብ ያጠፋው ኤልያስ ምግብ ልመና ይላልኩት። ከዛ እንደዛ ስትለው ከዛ በኋላ ምን አላት? እሺ ትንሽ እፍኝ ዱቄትና ጥቂት ዘይት ናት ያለች በቤቴ፣ ሌላ ምንም የለም። ያችንን እኔም አንተም ልጅ በልተን እንሞታለን። በኤልያስ እሺ እንደዚያ ከሆነ ምግቧን ስታመጭ ውሃ ይዘሽ ነው ያለ። አንዳንድ ሰው ያላያችሁት ታኔ ጎበዝ ነው። በገጠሩ ተማሪ ሳለ አንዳንድ ሴቶች አሉና ለተማሪ የሚሰጠው በገጠር ቅራሬ ነው። ቅራሬ አታውቁም? የከተማ ሰው ጃምቦ ማለት ነው። የግራው ቅራሬ ማለት እና ያ ቅራሬ ይሰጣል። ታኔ ብልህ ስለሆነ ምን ያደርጋል መሰላችሁ? ያን ቅራሬ ስትሰጠው ሴትዮዋ መስማ ማለት ነው ከመሳሩ ማለት ነው። ምን ነው ታኔ አለችው። እስካሁን በሁሉ ቦታ ሄጃለሁ እንዲህ ያለ ጠላ ላይ ነው ማለት ነው። ማለት ነው ሴቶች ሲመሰገኑ ከፍ ብሎ ደስ ደስ ይላቸዋል። ደስ ደስ ትክክል ነው እንደዚህ ማለት መልካም ላይ እንደሱ ማለት ትክክል ለዚህ አለ። ባል ሚስቱን እያመሰገነ ከያዛት ምንም ችግር የለም። ይላሉ ባለም ላይ ቢፈለግ እኮ አንቺን የሚተካ ሴት የለም ካላት ታመስገን በቃ አለቀ። ገነት የገባችሁ ነው ይመስለት እንደው እርግጠኛ ነኝ አርጅቻ ላየሁት እንጂ አረዱት ሁሉ ነው ማየው ሰው ይመስል የለም ከተባለ እንዳትቆጡ ሻገራችሁ እናቶች ሞት ያደራችሁ ወሰዱ ይላል። እናተኝ ምናለ አንቺ ቀባይዋ እስፋ እስካሁን ይጃለው ያለ ጠላ ነው ምናለ ሴትዮዋ ታሜ የሰጠው ጠላ አይደለም ወሽ ቀራሉ ነው ቆጠላውን ላምጣውና ከመሰዋለት ማለት ያቻለ ጠላውን ይዛ መጣ ማለት ታሜ ያንን ለያለ ግጭ በዚያ እኮ ነው እናንተ ጅል ከመሆናችሁ የተነሳ ቤታችሁ ነበር አስካለ ማለት ነው። ዳንቺ ያለን የለም የእናንተን አዘር ነበር። እና ጥሩ ነው። አሁን እውነቴን አሁን እሱን አይደለም የተቃወሙት። ዋናው ሀሳብ ኤልያስ እንደ ተማሪ ጠጋ ለምና ደርሽ ዳቦ እንጀራ ይመጣላል ሲባል ውሃ ይዘሽ ነው በኤልያስ ጊዜ ውሃ ይገኛል ብለህ ነው አለች። እሱ ምን አላወቀች። ከዛ በኋላ እንዲህ አላት፣ እግዚአብሔር ምስክር ነው ዛሬ እኔ በቤትሽ ከዚህ በኋላ የድርቁ ዘመን እስከሚደርስ ረሃብ አይገባም፣ ዱቄት ከማሰሮች ዘይትን ከማድጋት አይጎድልም ማለት እግዚአብሔር በቤታችን የችግር ዘመን እስከሚያልፍ ድረስ ማለት እስከ ዕለተ ምጽአት ሰማይና ምድር እስከሚያልፍ በክርስቲያኖች ቤት ዘይት አይጠፋም። ክብር ለቅዱሳን አምላክ ነው። ምስሊናችሁ ይገባል። ያ ዘይት የተባለው ልጅነት ነው። የእውነት እናት መመለት የተባለችው ቤተክርስቲያን ናት። ዱቄት የተባለው ያ የተሞካው እንጉቻ የተባለው ያ የወልድ መንፈስ ቅዱስ አንድነት ነው። ኤልያስ ሲገባ በበረከትላት ማለት ኤልያስ የመንፈስ ቅዱስ ምሳሌ ነው። እግዚአብሔር መንፈስ ቅዱስ ወደ ክርስቲያኖች ልብ ሲገባ የነበራቸው የክርስትና ሕይወት ጠንክሮ ይቀጥላል ማለት ነው። እግዚአብሔር ወደ ቤታችን ይገባል። መከራ ቢመጣ ጨለማ ቢመጣ ብርሃን ይሆናል። ምኑ ዘይቱ
ረሃብ ቢመጣ ምግብ ይሆናል። ምን ውስጥ ኤልያስ ምግብ ነው። ኤልያስ ልብስ ነው። ኤልያስ ሰላም ነው። ኤልያስ ወደ ቤታችን ይግባል። ኤልያስ ማነው? መንፈስ ቅዱስ ነው። መንፈስ ቅዱስ በሁላችን ሕይወት ይኖርልን ገባ። አሁን መጨረሻ ላይ ይመጣል። 10 ደቂቃ ተጠቅሜ ትምህርት ላይ ትታገሱኛላችሁ። ኤልያስ ገባ። ከዛ በኋላ ከገባ በኋላ እንዲህ አላት። እየሰማችሁ ነው? ዳቦውን ልትጋግር ሊጡን ስታወጋ አንቺ ሴት አላት። አቤት አስቀድመሽ ለእኔ ነው መጋገር ይባላል። ሲበላ አስቀድመሽ ወይ ለእኔ ጋግረሽ አንቺ ለኪሳ ወለወልድኪ ትገብሪ ድረ ለአንቺና ለልጅሽ ኋላ ጋግራችሁ ትበላላችሁ። እኔ ራብ ጸንቶብኛል አለ። በሞት ይሄን ቃል በርስ አስቀድመሽ ነው ለእኔ ጋግሪ ለአንቺና ለልጅሽ በኋላ ትበላላችሁ። አራባትን ሴትዮዋ ለኔ ነው ያላል። ትልቁ ሰው እየቆረ ማለት ትልቁ ነቢ ኤልያስ ቆሮ ሆኛል። ለኔ መጀመሪያ ይገረ ኤልያስ ከሕፃን ልጅ ያዛ ምን ማለት ይመስላችኋል? ምን ማለት ይመስላችኋል? እሷም ርዋታል፣ ከእሷ በላይ ደግሞ ልጇ ርዋታል። እኔ በዚህ አጋጣሚ ክብር ለእናቶች ይሁንላል። ሁል ጊዜ ቢሆን ሲባሉላችሁ ክብር በሉ ለእናቶቻችን ለአባቶቻችን። ለምን መሰላችሁ? እኔ ማስታወሳት እናት አለች። የምትበላው አጥታ በሮሬ ጨው በጥብጣ ውሃ ጠጥታ ለልጇ ጡት የምታጠባ እናት ነበረች። በአካልም ማቃት ናት። እናቶቻችን እነሱ የሚበሉት አጥታው ለልጆቻቸው ምን ይሰጡ ነበር? አብስለው እየራባቸው አንጀታቸውን በመቀነት ስር አድርገው ለልጃቸው ያበሉ ነበር። እነሱ የሚለብሱት የልብስ ቅያሬ ሳይኖራቸው ለልጆቻቸው 3-4 ዩኒፎርም ይገዙ ነበር። እነሱ አደባባይ የሚወጡበት የአደባባይ ልብስ ሳይኖራቸው ለልጃቸው ከተማ የሚዝናናበት ልብስ ነበራቸው። እነሱ እግራቸው እንቅፋት እየተመታ ለልጃቸው ግን የሚዘንጥበት ጫማ ነበራቸው። እሱ በአደባባይ አይደለም የሚከፍለው አቶ ሆዱን አስሮ ሲቆፍር እየዋለ አባትዬ ለልጅ ግንሽ እንዳይረበው ልጅ ቁርሱን አብልተሽ ትልጅ ይል ነበር። እሱ ግን ጾሙን እያደረ ነበር። እነዚህ እናቶች ናቸው ያሳደጉን። የእናቶቻችን ማለት እንዳንረሳ ከፍ ብለን ተመርቀን ስንቀመጥ ወንበር ላይ ስንቀመጥ ያችን እናት እናስባት። ያችን እናታችን ናት እዚህ ላይ ያደረሰችን። እሷ አይደለም ወልዳ አይደለም በእርግዝና ሰዓት እንኳን ተሰቃይታ እሷ እያመማት ራሷን አስራ ተሸክማ የምትሄድ እናት ናት እኛ ጊዜ ያደረሰች። ያችን እናት ሁኔታዋን አለመዘንጋት የእውነት የለም። ይህንን ስናገር እንዲህ አድርገው ላሳደጉን እናቶቻችን እግዚአብሔር ዕድሜና ጤና ይስጣቸው፣ እኛም ውለታቸውን እንድናስብ ያድርገን። ከዚህ በኋላ ነው ሴቲቱ ምን አደረገች? ልጇም እየተራበ ለኤልያስ ሰጠች። ሲሆኑ ልጇም እየተራበ ነው ምንድነው የምትሉት? ቄስና ቤት መጥተው አስካለ ማርያም ያክፍሎት ዕለት ሌሊት ያን የሚሻለውሽ የኛ አይወት ቢል ያክፍሎት ዕለት ሌሊት አክፍላችሁ አድራችሁ ሌሊት ልሳባታችሁ መጥቶ አስካለ ማርያም ልጅም ምንም ይምጣጣ አስቀድመሽ ለኛንጭ ደግሞ ይገርማል። ማዛነት ይገርማል። የሚገርመው ምንድነው? ለኛንጭና እንደገና ተጋግሪያለሽ ይላል ሲኖር ለኛንጭና ወንድ ታወቅቶ እስከሚጋግር ጻን ጀርባ ያለው ያው ኤልያስ ግን ምን አለ? እኔው ላይ መብላት የለም። ምን ማለት መሰላችሁ? ኤልያስ የእግዚአብሔር ምሳሌ ነው። የምትወዱት ነገር በስቃይ ውስጥ እንኳን እየተሰቃያችሁ ቢሆን አስቀድማችሁ መጀመሪያ ላይ ያለው ለእግዚአብሔር ስጡት ማለት ነው። ለኔ አምጡት ማለት ነው። እግዚአብሔር ለምን እናንተ በዚያ በራር ከዚያ በኋላ ምን ይላል? አንቺ ለልጅሽ ትራልሽ ማለት የቀረውን አበረክትልሻለሁ ማለት ነው። ሴትዮዋ መጀመሪያውን ለኛ ሰጠሽ፣ የቀረው በረከትልን። መጀመሪያውን ለእግዚአብሔር እንሰጥ፣ እግዚአብሔር ይርዳል። በሉካ አሜን። ደሞዝ የመጀመሪያው ለማን በሉ የእግዚአብሔር ነው። የምናገኛት የመጀመሪያ ነገር ማለት ልጅ የመጀመሪያ ልጅ ማለት በሉ ያን ከሰጣችሁ ቀር ይባላል፣ ያን ካልሰጣችሁ ቀር ይባላል። አይበረከትና ያደረገን ልጆች ምን ይችላል እንጂ አልበረከት ያሉት በሃይማኖት መናፍቅ የሚሆኑት እኮ የመጀመሪያው ስላልሰጠ ሄደው
የመጀመሪያ ደሞዝ ግን ሞባይል እየተሰረቀ ያለው የመጀመሪያው ስላልሰጠው። ሻንጣ ገዝተህ የመጀመሪያ ደሞዝን ጫማ ሌባ ሊወስደው መጀመሪያው ስለሰጠ። ሻንጣ ላይ ጥርግ የበላው እሱ የምታስመስለው መጀመሪያው ስለሰጠ። ስልጣን ላይ ነገረኛ የተነሳ መጀመሪያ ስትቀመጥ እግዚአብሔር ስላላሰብከው። ጠዋት ስትቀመጥ እግዚአብሔርን አስብ። ወንበሩ ላይ ጠዋት ንግድ ስትገባ ሱቅ ላይ እግዚአብሔርን አስብ። ጠዋት ተነስተህ መኪና ስትመጣ አማት በሂድ። ጠዋት ተነስተህ ባለቤት ግን ከማውራት በፊት እግዚአብሔር ሆይ የይቱን ስላደረገ አመሰግናለሁ በለው። እግዚአብሔርን እናመሰግን። እግዚአብሔርን እንዲህ አለ ኤልያስ። ሰጠችው 3 ዓመት ሙሉ ማነው ሴትዮዋ ቤት በሰላም ቆየ ኤልያስ። ከዚያም በኋላ ምን አለ መሰላችሁ? እየሰማችሁ ነው? ኤልያስ አለችው አቤት ልጄን ጠብቆ አቀርቼ ልምጣለች። እሺ ዋቀር ታለት መጣ ስትል የሴትዮዋ ልጅ ሙትት። ኤልያስ አዘነ። ከዚህ በኋላ ልጇ ካልዳነ ነፍሰ ገዳይ እንጂ ማን እግዚአብሔር እንደዚህ ይለኛል። ስለዚህ የሴትዮዋ ልጅ ለምን የገደልከው አለው እግዚአብሔር። እየሰማችሁ? ከዛ ምን አለው እግዚአብሔር? ለአንድ ባልቴት ልጅ አዘንክ፣ ላልወለድከው ላልፈጠርከው አዘንክ አለ። አዎ እንዴት ነው የማላዝነው? ስታበላኝ ስታጠጣኝ የኖረችውን ሴት እንዴት ልጇን ትገድላለህ አለው። ሴትዮዋ ስትመጣ ደግሞ ልጇ ሞተ። ምን አለች? የእግዚአብሔር ሰው ከአንተ ጋር ምን አለኝ? ተቀብዬ አብልቼ በቤቴ ንጉሥ አድርጌ አኑሬ በሞሷ አይወለችው። ምግቡን የሰጣት ማን ነው? ኤልያስ ነው እንጂ ያበረከተው ማን ነው? ደግሞ አብልቼ ብላ ብትወቅስ ደግሞ ማን ነው? እናንተ እኮ አይቃል አቤት ስድባችሁ። ቄስ ደግሞ ዝም ከፍልኛል። እሺ ምን ወጣለ? የእግዚአብሔር እኮ ነው የሰጠሽው። እናንተ የምትሰጡት ለእግዚአብሔር፣ እግዚአብሔር የሚሰጠው ደግሞ ለማን? ለእኛ። የምትሰጡት ግን ለቄስ እንዳይመስላችሁ ስትሰጡ። 14 በኩራት ካወጣ 1,000 ብር ከሰጠ በቃ አባ ገበታ አባዩ አላዩኝ መሆኑ ዝም ያሉ ይላል። ያችን ብር ሲያስገባ ስላዩት ገብረ ማርያም እንዴት ዋል ይነሱልኝ እኮ ማለት ነው። የሰጠኸው ለእግዚአብሔር ነው። ሴትዮዋ እንደዚህ አለች። ከዛ ኤልያስ ምን አላት? ምን አለው እግዚአብሔር? ለሴትዮዋ ልጅ የምታዝን ከሆነ እኔ ለፈጠርኩት አላዝንም ወይ? በሉላችሁ ለሴትዮዋ ልጅ የምታዝን ከሆነ እኔ ለማን አላዝንም? ለፈጠርኩት። ለካ አላበጀውም ማስነሳልኝ ያለው 7 ጊዜ ወድቆ ተነስቶ ጸለየ፣ ልጁ ተነሳ። ከዛ በኋላ ኤልያስ ምን አለ? ለካ አላበጀውም እግዚአብሔር ለፍጥረቱ ያዝናል፣ ዝናብ ላዝናል የሚል ሀሳብ መጣ። ይህን ሲናገር አንድ ነገር ልንገራችሁ። ኤልያስ 7 ጊዜ ወድቆ የሞተውን ልጅ እንዳስነሳው እኛ ስንሞት ካህናት 7 ቦታ ላይ በ7 ምዕራፍ 7 መዋሥዕት መርጠው ሲኦል የተፈረደባትን ነፍስ ለመንግሥተ ሰማያት ያበቋታል። ክብር ለቅዱሳን አምላክ ይሁንልን። ይህንን የኤልያስን ስልጣን በክህነት በኩል ዛሬ ለእኛ ሰጠን። እውነትም እግዚአብሔር ይመስገን በሉ። ሞት የተፈረደባትን ነፍስ ኤልያስ እንዳዳናት ለሞት የተሰጠችውን ነፍስ ካህናት በጸሎታቸው በልመናቸው በፍታታቸው 7 መዋሥዕት መርጠው ለእግዚአብሔር መንግሥት ያበቁታል። አንድ የሚነሳ ጥያቄ መርጌቶቹም ያጋ አይፈቱም በደንብ ይላል። ምን አገባህ? ፈቱም አልፈቱም ፈተነዋል ካሉ ፈቱታል። የሚጠየቁት እነማን ናቸው? ራሳቸው ናቸው ማለት ነው። ግን ደግሞ ይፈታሉ ማለት ነው። ይፈታሉ፣ ይፈታሉ፣ ይገባቸዋል። የቄስ ሚስት አሉ ይፍቱኝ አትልም ማለት አትልም ማለት ለምን እንዳይፈቷት ብላ ባላችሁ ማክበር አለባቸው። የቄስ ሚስቶች ጠዋት መሳለም፣ መባረክ፣ ጉልበት መሳም ለምን ይፍቱ አትይም ማለት አሉ። ይፍቱ ብዬ እንዴት ማን ያገባኝ አለቻው። ተንቆና ጉልበት ምሽት ተንቆና ነው ያለችው አሉ አሉ ነው እና መባረክ መፈታት ያስፈልጋል እና ለማንሳቸው ድርግ በዛ ኤልያስ አዘነ በኋላ ልጁን እግዚአብሔር አስነሳለ ከሞት ጋር። ከዛ በኋላ የመጨረሻው ወደ ተራራው ሄደ። ወዴት ሄደ? ይህንን ከሞት ያስነሳውን ልጅ ይዞት ሄዷል። ተራራ ቀርሜሎስ ተራራ ነው። ከዛ በኋላ ይዞ ሄዶ 2 ሀሳብ ቻሌንጅ ነው የሚባለው ሰጠ። ምንድን ነው የሰጠው? እሱ ትሰማላችሁ? አስቡ እንግዲህ አለው ንጉሡ፣ ዝናብ እንዲዘንብ ትፈልጋላችሁ አትፈልጉ? ትፈልጋላችሁ? ዝናብ ሌላ ነው ትርጉሙ እነግራቸዋለሁ። በአሁኑ ትርጉሙ ሌላ። ከዛ በኋላ ዝናብ እንዲዘንብ ትፈልጋለህ አለው። አዎ ዝናብ እንዲዘንብ ከፈለገ 850
የጣዖት ካህናት አሉ። እነሱ ያሰብስብና እነሱ መስዋዕት ሰውተው የእነሱን መስዋዕት እሳት ከሰማይ ወርዶ ቢበላ እኔ በአምላካቸው አምናለሁ፣ ባይበላላቸው ግን እነሱ በእኔ አምላክ አምናለሁ። እኔ መስዋዕት ሰውቼ እሳት ከሰማይ ወርዶ ቢበላ በአምላኬ ሊያምኑ ከዛ በኋላ ዝናብ ላዘንብ እንግጠም አለ። እንወራረዳለን። ማን ያወርዳል? ተሰባላችሁ አስቡ። ለማን እሳት ይወርዳል? ባሉ እሺ ተባለ። ምክንያቱም አማራጭ ነው። አይነት ቢሉ ኤልያስ የሚባል ጀግና እስካለ ድረስ ዝናብ ታቢ ስልጣን ቢኖሩ ሰራዊት ቢማሩ ዝናብ በቀላሻቸው። ከዛ መጨረሻ ላይ ነገር ታሪኩን አሳጠረው ነው። ይሄን ተባለ። ወጡ። ኤልያስ ቆመ እዛ ተራራው ላይና ካህናቱ ተሰብስበው መጡ። ንጉሱ መጣ። ንጉሱ ሲመጣ በኤልያስ ወለደ። ቀድሞ ሰይጣን መስዋዕት ሲሰው እሳት ከመንደሩ እያወጣ መስዋዕቱን በእሳት ያቃጥለው ነበር። ተሰማላይ ተወሰኑ። ልክ እንዳሁን እንደነዚህ ሰዎች ማለት እነሱ አሁን እዚህ ጋር ፈውሱ ብንላቸው ራሳቸው ራሱ ይወድቃሉ። በኢየሱስ ስም አንጆ ማለት እና ፈውስ ብንለው እዚህ ጋር የጌታ ተነስተው መስቀል በስመ አብ ሰውዬው ራሱ ይወድቃል። እርግጠኛ ነኝ ይሄ እግዚአብሔር ምስክሬ። ምክንያቱም እሱ ላይ ያለው ጋኔን በራሱ ሲለቅም አትይም። ለጋጥ በቀጥ ቀድሞ እሳት እያወጣ ያጣጥል ነበር ጋኔን። ኤልያስ ቁጭ ሲል ንጉሱ እየፎከረ መጥቶ ነበር። ኤልያስን አንገቱን ነው የምለው እያለ ማለት ነው። ኤልያስ ሲደርስ እንደምን አለ ኤልያስ አለ። እንደምን ሲባል እሱ ላይ የሚፎክረው ጋኔን በኤልያስ ፊት መቆም አልቻለም። አያችሁ፣ የሚፎክሩ ጠላቶቻችን በጎናችን ሲደርሱ እኮ መሳሪያቸውን ጥለው ሄደዋል። ይህችን ቤተክርስቲያን ሊያጠፉ ምዕመናንን ሊያርዱ የተዘጋጁትን ሰዎች እግዚአብሔር ፊት ሲደርሱ እግዚአብሔር መሳሪያቸውን ውሃ ያደርገዋል፣ ምክራቸውን ይበትነዋል። ጠቢቦቱ ዘያቁል ምክረ ጠቢባን ኃያሎቱ ምንድነው? ዘያደቅቅ መዝራዕተ ኃያላን የጥበበኞችን ጥበብ የሚሽር ጥበበኛ የኃይለኞችን ክንድ የሚያደቅ ብርቱ ነው እግዚአብሔር። ከዛ ንጉሱ እሺ ፈቅጃለሁ አለ። ከዛ መጡ፣ አረዱት። ከዛ በኋላ ሁሉም ምን ማለት ያዙ? ቤሎን ስማን፣ ዳጎኑን ስማን፣ መስዋዕቱን አስረኛለን ፍንክች። ኤልያስ ምን አለ? ወአሐዘ ኤልያስ ቴስብያዊ ይላል። ኤልያስ ሊዘባበትባቸው ጀመረ። ከጠዋት አንስተው እስከ 6 ሰዓት ድረስ ሲጮቁ እንዲህ አላቸው። ኤልያስ የእናንተ አምላክ ድርቅ አይችልም፣ እዛ ወንዝ ወድቆ ስለሚሄዳቸው አምጡት አላቸው። የእናንተ አምላክ ዕውር ነው፣ ተራራውን መውጣት አቅቶት ይሆናል፣ እየመራቸው አምጡት። የእናንተ አምላክ እንጂ ጨዋታ ወዳጅ ነው፣ መንደር ለመንደር ያውደለድል ይሆናል፣ ሄዳችሁ ይዛችሁት ነው። የእናንተ አምላክ ደንቆሮ ነው፣ አይሰማም ይሆናል፣ ሄዳችሁ ነካ ነካ አድርጋችሁ ይዛችሁት ነው። የእናንተ አምላክ እንጂ ደካማ ነው፣ ውሃ ጠምቶት ሞቶ ውሃ ጠምቶት ወድቆ ይሆናል፣ ውሃ እንዲጠጣ የዝናቡን ሲያዘንበው እሳትም እንዲያመጣ ይዛችሁት ነው እያለ ዘበተባቸው። መጨረሻ ላይ እንዲህ አላቸው፣ እንከሳ አከለክሙ፣ ከዚህ በኋላ ይህን የረከሰ መስዋዕታችሁን አንሱ ብሎ ከዛ በኋላ ኤልያስ ወይፈኑን አረዱ፣ ጉድጓድ አስቆፈረ፣ ከታች ድንጋይ አደረገ፣ ከድንጋዩ ላይ እንጨት አደረገ፣ ከእንጨቱ ላይ ስጋ አደረገ፣ ከስጋው ላይ 12 ቻል ውሃ አትሞላበት፣ ውሃው ስጋውን እስከሚያልፈው። ኤልያስ ከዚያም በኋላ ራሱን በጉልበቱ ላይ ጣል አድርጎ ቀኔ አቀናይኩ ለአምላክ ላከ፣ ለአምላክነት ቀንቻለሁ፣ እኔ ልክብር ልሾም አላልኩም፣ አምላክነትን ግለጽ፣ እሳት ከሰማይ ወርዶ እንዲበላልኝ ፍቀድ አለው እግዚአብሔር። የዚህን ጊዜ ነው ከሰማይ የሰው ምላስ የምታክል ትንሽ እሳት መጣ። ስጋውን በልታ እንጨቱን፣ እንጨቱን በልታ ድንጋዩን፣ ድንጋዩን በልታ ውሃውን ጠጥታ ከመሬቱ ያንን የራሰው ውሃ ያረፈበትን ወደ ሐሰት መሬቱ ላይ ያንን በልታ ተመልሳ አረገች። የዚያን ጊዜ እነዚያን 800 የካህናት ጣዖት ወስዶ ከባህር ዳር በሰይፍ አስመታቸው። እዛ በኋላ ምን አለ መሰላችሁ? ይህ ምሳሌ ነው። እሳት የአካላዊ ቃል የመለኮት ምሳሌ ነው። ስጋ የትስብእት ምሳሌ ነው። እንጨቱ የመስቀሉ ምሳሌ ነው። ጉድጓድ የዚህ ዓለም ምሳሌ ነው። አለት የስልጣነ ክህነቱ ምሳሌ ነው። ውሃ የጥምቀት ምሳሌ ነው። እነዚህን ሁሉ ከሰማይ የመጣችው እሳት በልታ ተመልሳ ማድረጓ አካላዊ ቃል ከሰማይ መጥቶ ስጋን
ተዋህዶ የሰውን ባህሪ አድርጎ ዲያብሎስን በሞቱ ድል ነስቶ እነዛን 800 ጣዖታት ከባህር ዳር እንዳስፈጃቸው ዲያብሎስን በጥምቀት አስተምነው ክርስቶስን ዲያብሎስን በጥምቀት አስተምነው ራሱን አልብሶን አረገ ማለት ነው። ክብር ለአምላካችን ይሁን። የዚህ ጊዜ የመጨረሻው ልንገራችሁ፣ እንደ መጨረሻው ምስጢሩ ብቻ ልንገራችሁ። የዚህ ጊዜ ዝናብ ለማዝነብ ምን አለ? ኤልያስ ጸለየ፣ ዝናብ ይምጣ አለ። እስኪ በሉ ዝናብ ይምጣ በሉ በሉላችሁ፣ ዝናብ ይምጣ በሉ፣ ዝናብ ይምጣ አሁን ይምጣ። ዝናብ ከሌለ መብላት የለም። ከዛ በኋላ ምን አለ? ልጁን ውጣና ደመና ውሃ ቀርታ ስትወጣ ተመልከታታል። ምንም የለም። ፈጣን አንድ ደመና ግን ውሃ የምትቀዳ ደመና ነበረች። ልብ ብላችሁ ስሙ። የመጨረሻ ከዛ ያቺ ደመና ብቅ እያለ ያለች ከሞት የተነሳው እግዚአብሔር ሁላችንም ከሞት ያንሳል። ሞት አልኩ የሰው ልጅ ነው አልሞት ብላችሁ የሞተ ልጅ ነው ያለው አልናገርም። በቃ ተውኩት። ከዛ እየወጣ ሴት በሰባተኛው ትንሽ ደመና ውሃ ቀርታ ስትወጣ አየዋል። ለዛ ምን አለው? አለው ተመልከቱ፣ ሂድና ለአካብ ንገረው ተንስ ርቅ ወብላ እስመ ድምፀ ገሉ ለዝናብ፣ ተነሳና ብላ። የምን ድምፅ ተሰምቷል? የዝናብ ድምፅ ተሰምቷልና በሉት ተነሳና ብላ። የምን ድምፅ ሲሰማን ደግሞ በሉ ነገር ሁላችሁ በሉ እንደገና የምን ድምፅ? ዝናብ ድምፅ አለው። ምንድን ነው ድምፅ? ቅዱስ ያሬድ እንዳለው ድምፅ ገሉ ለዝናብ። የዝናብ እግር ምንድን ነው? መብረቅ ነው። የዝናብ እግር የዝናብ እግር የሚባለው መብረቅ ነው። ዝናብ የተባለ ራሱ ክርስቶስ ነው። እግሩ የተባለ መብረቅ የተባለ ቃሉ ነው። የእግዚአብሔር ቃል ነው። ምንድነው? አብረቅ መባረቅቲከ ወዝርሁ። ተመልከቱ፣ መብረቅውን ብልጭ አድርገህ ጠላቶችን በትናቸዋል። የእግዚአብሔር ቃል አጋንንትን ይበትናል። ተመልከቱ፣ የእግዚአብሔር ቃል ሲሰማ ይቆረባል ማለት ነው። በሌላ ነገር የማን ቃል ሲሰማ? ወንጅ የእግዚአብሔር ቃል ሲሰማ። ከዛም በኋላ ካለ በኋላ ተመልከቱ፣ ያቺ ደመና መጣች፣ ዘነበ። ሲዘንብ ጠዋት 3 ዓመት ሁሉ የተዘራው በቅሎ ተገኘ ማለት ነው። በመስጊድ 3 ዓመት ሁሉ የተዘራው ነው። ምን ሆነ ተገኘ? ደስ እያለ ጠዋት ተመልከቱ፣ ጠዋት እሸቱን የሚበላ ውሸት፣ የደረቀውን እያጨደ ማስፈጨት፣ ቡቃያውን እያዩ መደሰት ማለት ነው። እግዚአብሔር እንኳን ለዛ ቀን አበቃችሁ። ስለዚህ ተመልከቱ፣ ደመና የተባለችው ማርያም ናት። 3 ዓመት የተባለው የአበው ዘመነ አበው ኦሪትና ሕገ ልቡና ናቸው። ደመና የተባለችው ማርያም ናት። ዝናብ የተባለ ልጇ ነው። አዝመራ የተባለ ሥጋውና ደሙ ነው። ከዚያ በኋላ ምን በቀለልን? ተመልከቱ። ቆይ ይቀይረው። አዝመራ የተባለ ታምራትና ድህነት ነው። እስኪ በው ታምራትና ለወንጀ ማርያም እግዚአብሔርን ይዛ ስትመጣ የደረቀ ሕይወታችን ምን በቀለ? እሸት ሆነ። የደረቀ ሕይወታችን ምን አፈራት? ያፈራ። የደረቀ ሕይወታችን ምን ማለት? ለምለም ተገኘ። ማንን በመያዟ? ማርያም ወንጀ ክርስቶስን በማምጣቷ በሉ ሰማዕታት ሞተው እንዳይቀሩ ሆኑ የሚነሱ ሆኑ። መነኮሳት የምንኩስና ውጤት አገኙ። ባለትዳሮች ተክሊል አገኙ፣ ቁርባን አገኙ፣ ካህናት ስልጣነ ክህነትን አገኙ። ያ ደግሞ የበቀለውን የተባለው በስልጣነ ክህነት አጋንንትን ውጣ ብለው ማዘዝ ቻሉ። ድንግል ማርያምን የሰጠን መድኃኒዓለም ይመስገን። ስለዚህ የመሳሉ ምንድን ነው? ትንሽ ደመና ግን ዓለሙን ያበቀለች የዓለሙ ዝናብ ይመጣል ሲበሉ ትንሽ ደመና ብሉ ወንጅ ትንሽ ደመና ለዓለሙ ምን ያመጣች ማነሷ? ምስቲት ወለቶ ለነዳያን ጾረት ደከመ ነፍሳ ቀድስከ ወሥጋ አንጻይከ። ትንሽ ብላቴና ወሰደች፣ ነፍሷን ቀድስ ሥጋዋንም አነጻን። ከድንግል ማርያም ከአማናዊት ደመና ከድንግል ማርያም ዝናብ ክርስቶስ መጣ። የደረቀውን ሕይወታችንን አለመለመ። አማካሪ ብንፈልግ አማካሪ፣ አባት ብንፈልግ አባት፣ ሀገር ብንፈልግ ሀገር፣ ርስት ብንፈልግ ርስት፣ ወገን ብንፈልግ ወገን፣ ብርሃን ብንፈልግ ብርሃን፣ መኖሪያ ብንፈልግ መኖሪያ፣ መድኃኒት ብንፈልግ መድኃኒት ሆነን እሷን አብቅሎ ራሱን የሰጠን መድኃኒዓለም ይመስገን። በመኪናችሁ ታስቡታላችሁ።
በምንጣፋችሁ ታስቡታላችሁ፣ በመኖራችሁ ታስቡታላችሁ። እሱን አስበን እንድንኖር እግዚአብሔር ይርዳል። ስለዚህ እናቱ ይሄን አመጣልናለች። በዛሬው ዕለት ይሄን ያሉት ዝናብ ሲዘንብ ድሃዎች ይደሰታሉ፣ የተራቡት ይጠግባሉ። ክርስቶስ ሲመጣ ሁላችንም ጠግበናል። ራሱ የሰጠን እግዚአብሔር የተመሰገነ። እሳት ወንድ ነው ሴት? እሳት ወንድ ነው ሴት? ወንድ 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 ወንድ። እሺ ውሃ ሴት ነው ወንድ ነው? ሴት ሴት ሴት። እሺ ድንጋይ ወንድ ነው ሴት? ወንድ ወንድ። እሺ ማንኪያ ሴት ነው ወንድ? ሴት። ጭልፋ ወንድ ነው ሴት? ማንኪያዋን አምጣው ይባላል ነበር ባለበት ሴቶች ሴት ናት ናት አይደለችም። ጭልፋውን አምጣው ሲባል ጭልፋ ወንድ ነው አይደለም። ድንጋዩን አምጣው ሲባል ድንጋይ ወንድ ነው? ድንጋይቱን አምጣት ቢል ድንጋይ ሴት ነው አይደለም። ነፋሱ መጣ ሲል ነፋስ መጣ ነው ነፋስ ወንድ ነው አይደለም። እኔ የተነሳም ሰላም እንዲገባቸው ብርሃን ብርሃን ነው በሩጅ ወንድ ነው አይደለም። ጾታ የሚሰጠው ለስጋው ያካልና ለሚራባ አካል ብቻ ነው። ድንጋይ ወንድም ሴትም አይደለም። አሁን ውሃ ሴትም ወንድም አይደለም። አሁን ውሃ ግን ውሃ በሉት የለም። ውሃ ጠፍታል ይሆን አልጠፋችም? ሴት ናት ወንድ ናት? ሁለት ጾታ ነው ያላት። ሁለት ናት። አትደናገሩ ማለት ነው። ግልጽ ንግግሬ ቋንቋ ሴትም ወንድም ሊል ይችላል። ለዋጭ ጾታ ያለው ማነው? ሰውና እንስሳ እነዚህ በደመ ነፍስ የሚመላለሱት ብቻ ናቸው። ሌላው ብርሃን ጾታ የለውም፣ አፈር ጾታ የለውም፣ ድንጋይ ጾታ የለውም፣ መኪናዋን ጾታ የላትም፣ መኪናውን ጾታ የለውም። ሲኖትራክ አንዱ ይባላል፣ መኪናው መጣ ይባላል። ይችኛዋ ደግሞ ፊትሷ ደግሞ መኪናዋ መጣች ትባላለች። ሴትም ወንድም አይደለም ማለት መላክም ሴትም ወንድም አይደለም። እግዚአብሔር ሥላሴ ማለት ነው። ሥላሴ ጾታ የላቸውም ማለት ነው። ወንድም ሴትም አይደሉም። ልብ ብላችሁ ስሙ። ወንድ ግን በሰው አካል ስለተገለጠ ወንድ ልጅ ተሰጠን ስለተባለ ሰው ስለሆነ የሰው አካል ነው። ስለዚህ በዚህ እንድንይዘው እግዚአብሔር ይባል። ስለዚህ መደናገር አያስፈልግም። ትናንትን መጠየቅ ቤተክርስቲያንን ማየት በቂ ነው እላለሁ። ፈጣን ደመና ወላዲተ አምላክ በሕይወታችን ሁሉ ትድረስልን። መስዋዕት ለእግዚአብሔር ይቆይ።